Hey there. Subscribe to my channel. And also press this bell icon. አብዮታችን ባለመብራትና ረጃጅም በሮች ያሏቸውን ሽንት ቤቶች ለግሮሰሪዎቻችን እስኪያጎናጽፉን ድረስ እንዲህ አይነቱ መስዋዕትነት ይቀጥላል። መቶ አለቃ አራርሳ ጉደታ 107ኛ አየር ወለድ ልዩ ብርጌድ ልዩ ኮማንዶ በህግ ዲፕሎም እና ፈቃድ ያለኝ ጠበቃ ነኝ። ልዩ ኮማንዶ የወዳጆች መረዳጃ ቁብ ነው። ቁብ እኮ ጥሩ ነገር ነው። ሰብሰብ ያደርጋል። ትገባበታል። ልዩ ኮማንዶ አቶ ንጉሴ ማንደፍሮ ማን ነው? ጓድ ንጉሴ ማንደፍሮ። ጓድ ንጉሴ ማንደፍሮ የአብዮታዊ ጥሪ ላለፉት 13 ዓመታት ከአቅም በታች ለንጉሱ ያገለገልኩበትን የጥብቅና ፍቃድ እንዳድስና ደግሞ የበደልኩትንም ጭቁን ህዝብ እንድክስ ዕድል የሰጠኝ ነው። ሻለቃ አይተንፍሱ ናቸው ዳኛው። አዎ ጓድ ሻለቃ አይተንፍሱ ሙጬ። መቼም እሳቸው ችሎት መመደባችን በእውነት እድለኝነት እኮ ነው። ማለት ሻለቃ ዳኛ እኮ ኦጋዴን የነበረ ክፍለ ጦር መድፈኛ ነበሩ። እንደውም ሻለቃ ዳኛ ከባለቤታቸው ልክ ከመድፋቸው ጎን መተኛት ይወዳሉ እያሉ ነው አማቾቻቸው የሚያሟቸው። ታዲያ እሳቸውን ቀላል እንዳይመስሉ፣ ከአማቾቻቸው ግን እንዲህ ናቸው። ደግሞ ሰው እንዲያቅባቸው አይፈልጉም እንጂ የተማሩ እኮ ናቸው። 6 ደርሰዋል። እስከ 6? ግን ጠላቶቻቸው ማንበብና መጻፍ ነው የለዩት እንጂ ያን ያህል ገፍቶ የተማሩ አይደሉም ይላሉ። አማቾቻቸው ደግሞ ይህንን ተቀብለው ያራግባሉ። አማቾቻቸው ሻለቃ ልጃችንን በመልኩና በጸባዩ አማሎ ነው እንጂ የጨዋ ዘር ያለው ባለጸጋ ሊያገባት ይችል ነበር ብለው ነው የሚያምኑት። ታዲያ ይሄንን ከሻለቃ መማር አለመማር ጋር ምን አገናኝቶት ነው አማቾቻቸው የሚያራግቡት? የተማርክ ሰው አይደለም ያገናኘው? እንዴት? ይኸውልህ በእኔና በአንተ መካከል ይቅር። ሻለቃ ዳኛ ባለቤታቸውን ያገቡት ከትምህርት ቤት ጠልፎ ነው። አሁን ልጃችንን ያገባብን በቁመናውና በመልኩ አማሎ ነው አሉ አልከኝ እኮ። ምን አንዳንድ ሰው እንደዛ አይደለ? ዋናውን ነገር ይተውና ቅርንጫፉ ላይ መንጠልጠል ይወዳል። ያው ደግሞ ሻለቃ ዳኛ በአብዮታዊ መሪያችንና በአብዮታችን በፍጹም ድርድር የማያውቁ ናቸው እና ለዛ ነው ጠላቶቻቸው ከአማቾቻቸው ጋር አብረው ስማቸውን የሚያጠፉት እንጂ ምድረ ጸረ አብዮተኛ ምን ነው ሻለቃ ዳኛ ባልደረሰኝ እያለ እኮ እየጸለየ ነው። ጸሎት አልቀረም እንዴ? አሁን እኮ ትንታኔያችን ቁስ አካላዊ ነው ተብሏል አይደለም? ጊዜ ይወስዳል ለመስራት ጊዜ ይወስዳል እኮ። እንደ ቁስ አካል ቀላል ነገር እኮ አይደለም። ለነገሩ እኮ አንተም ስላላገባ ነው እንጂ ወደፊት የአበሻ አማችን ክፉነት ትረዳለህ። ክፉ እኮ ናቸው፣ ክፉ። የዚህ ፍርድ ቤት መቋቋም ዋነኛ ዓላማ አብዮታችንን ጥላሸት ለመቀባት የሚሯሯጡት ጠላቶቻችን የአዲሲቷ ኢትዮጵያ የፍትህ ስርዓት እንከን የለሽ ፈጣንና የማያዳግም መሆኑን ለማሳየት ነው። እነዚህ አሽሟጣጮች፣ ምቀኞችና ተላላኪዎች
እንደ በፊቱ በጥይት ሳይሆን በዚህ ዳግመኛ የሚመቱበት ዝም ብለው ያለ ምክንያት በየመንገዱ ሰው ይረሽናሉ የሚሉን ሁሉ አሁን ምን ይዋጣቸው እኔም ለዚህ ከፍተኛ ኃላፊነት ስታጭና ስቀርብ በእውነቱ ከፍ ያለ ኩራት ተሰምቶኛል። በእርግጥ የ06 ወረዳ ፍርድ ቤት ለተመሳሳይ የሀገራችን ፍርድ ቤቶች ለአፍሪካ ብሎም ለዓለም ምሳሌ መሆኑን የምናሳይበት ነው። መዝገብ ቁጥር 0173 በህዝባዊ ሶሻሊስት መንግስትና ይስሐቅ ናስር አቃቤ ዝግጁ ነን ጌታዬ። ዝግጁ ነኝ። እኔ ችሎት ላይ ይህንን የፊውዳል ኮተትህን ይዘህ መጥተህ ብቻህን ቆመህ ዝግጁ ነን ምናምን ማለት አይቻልም። ወላ ፊውዳሎን ኮላ ወታደር እኔ ጋር ቀልድ የለም። ስንትና ስንት ወንበድ የሚደመሰስ የመድፍ ሙያችንን እኮ ትተን ነው እዚህ ከእናንተ ጋር የተቀመጥነው። የመጨረሻ ማስጠንቀቂያ ነው። እታረማለሁ ጌታዬ። የመጨረሻ እታረማለሁ ሻለቃ ዳኛ ጌታዬ፣ እታረማለሁ። ተከላካይ ጠበቃ ጓድ ሻለቃ ዳኛ ዝግጁ። ምንድነው እንኮ ደግሞ አንተ ግንባርህ ቆስላብኝ ነው። ብዙም አይደለም። ተጥቶ ወድቀ ስሸና መጸዳጃ ቤት ስሄድ ጨለማ ነበርና ሳላየው በር መቶኝ አጋጣሚ ነው ጓድ ሻለቃ። ክሱ ምንድን ነው? አመሰግናለሁ ክቡር ሻለቃ ዳኛ ጌታዬ። ተከሳሽ የተሻሻለውን አብዮታዊ የወንጀለኛ መቅጫ በርካታ አናቅስን ጥሷል። ስለ ሶሻሊስታዊ ንጽህና የሚያወሳውን አንቀጽ 189ን፣ ክቡራን ከተማችንን ማርከስን የሚከለክለውን አንቀጽ 234ን፣ እንዲሁም በእናት አፍሪካ ምስል ላይ ማናቸውንም አይነት ጥቃት መሰንዘርን የሚያግደውን አንቀጽ 676ን፣ እንዲሁም በቀን አልኮል መጠጣት የሚያግደውን አንቀጽ 79ን በማወቅም ሆነ ባለማወቅ ደግሞአለሁ፣ በማወቅም ሆነ ባለማወቅ ከመሃይምነት ነፃ መውጣት አለመፈለግን የሚቀጣውን አንቀጽ 345ን እንዲሁም ጓድ ሻለቃ ዳኛ አንቀጽ 345 ያለ ሀፍረት መንዘላዘልን ነው የሚከለክለው። ከመሃይምነት ነፃ ለመውጣት አለመፈለግ 346 ነው። እታረማለሁ ጌታዬ። አንቀጽ 346 እታረማለሁ። ከሁሉ በላይ ደግሞ ወንጀል መፈጸማቸውን አለማመንን የሚከለክለውን አንቀጽ 622ን አስቦና አቅዶ ጥሷል። ተከሳሽ እጅግ በጣም አደገኛ ወንጀለኛና ለሶሻሊስታዊ ሀገራችንም ጠንቅ የሆነ ሰው ነው። ስለዚህ ተከሳሽን እንዲያርም ህብረተሰቡንም እንዲያስተምር ከፍተኛው ቅጣት ማለትም ቀሪ ህይወቱን የጉልበት ስራ እየሰራ እንዲኖር እንዲፈረድበት እጠይቃለሁ። አመሰግናለሁ። ለመሆኑ ምንድን ነው ያደረገው? ጓድ ሻለቃ ዳኛ ተከሳሹ ለህዝብ ግልጽ የሆነ ቦታ ባለማወቅ ሽንት ከመሽናት ውጭ ምንም ያደረገው ነገር የለም። ተከሳሽና የጠበቃ ጥምረት ቅድም እኮ አንተም ግንባርህን ግንባር ላይ እንዳላጣኸው ነገርከን እኮ።
ደንበኛዬ ባለማወቅ ተቃውሟለኝ ክቡር ፍርድ ቤት። ነገሩ እኮ ከመስናት በላይ ነው። ዲያሌክቲካዊ ነው ነገሩ። ዳይሌክቲካዊ? አዎ፣ የጉዳዩን ዳይሌክቲካዊነትን መዘንጋት የለብንም። ክቡር ሻለቃ ዳኛ፣ አቃቤው ይሄንን ጉዳይ እንዴት ዳይሌክቲካዊ ጭብጥን ሊሰጠው እንደሞከረ ፈጽሞ አልገባኝም። ክቡር ሻለቃ ዳኛ ጌታዬ፣ ተከሳሽ ሽንቱን የሸናው በቀበሌ ጽሕፈት ቤት ደጃፍ ላይ ነው። በተቀደሰው ቀበሌያችን ላይ ቀበሌዎቻችን የታላቁ መሪያችንና የሁሉን አዋቂ ፓርቲያችን ዓይንና ጆሮ ማለት ናቸው። ቀበሌዎቻችን እኮ ባይኖሩ ስለ ሕግ ማስከበር፣ ስለ ቀይ ሽብርና ስለ ቀፈደዷቸው የአብዮታዊ ጠላቶቻችን ማውራት አይቻለንም። እና ታዲያ ከዚህ ሁሉ በኋላ አቶ ይስሐቅ እዚህ ጨዋ መስሎ ቆሞ የምታዩት ሰው ወደ ቀበሌ ጽሕፈት ቤት በመሄድ እንትኑን አውጥቶ ይቅርታ እኔ ለአባባሌ ይቅርታ ጠይቃለሁ፣ በጠራራ ፀሐይ ሽንቱን ሸንቷል። ይሄንን ያደረገው ደግሞ መሽናት ክልክል ነው ከሚለው ማስታወቂያ ስር ነው። ታዲያ ከዚህ በላይ ጸረ አብዮተኛ ከየት ሊመጣ ይችላል? ቄሶቻችን ቤተ ክርስቲያናቸው ላይ ይሸናሉ እንዴ? ሙስሊሞች መስጊዶቻቸው ላይ ይሸናሉ? ይቅርታ ጓድ ሻለቃ ዳኛ፣ አብዮታችን ከሃይማኖት ጣጣ ነፃ ያወጣን ህዝቦች ስለሆንን ይሄንን ምሳሌ አልቀበለው። በጣም ጥሩ። እንዲህ እንደምትመጻደቀው ከሆነ አንድ ታማኝ የአብዮታዊ ኢትዮጵያ ዜጋስ ቀበሌ ላይ መሽናት አለበት? በፍጹም። ጓድ ሻለቃ ዳኛ፣ ተከሳሹ የቀበሌ ጽሕፈት ቤት መሆኑን አላወቀም እኮ። መሀይም በመሆኑ ደግሞ መሽናት ክልክል ነው የሚለውን መረዳት አልቻለም። ከዚያ ውጪ አቶ ይስሐቅ ጥሩ የታማኝ ዜጋ ሬከርድ ያለው ነው። እንዲህም አድርጎ ታማኝነት የለም። ክቡር ሻለቃ ዳኛ ጌታዬ፣ የፍርድ ቤቱን ጊዜ ለመቆጠብ በቀጥል አይሻልም? ኧረ ይሄ አይጠየቅም። አዎ እውነት ነው፣ አይጠየቅም። ታማኝ ዜጎች የታላቁ ሊቀመንበራችንን ጥሪ ለመተግበርና ሶሻሊዝምን ለመገንባት ደፋ ቀና በሚሉበት በዚህ የሞት ሽረት ሰዓት ውስጥ እዚህ ባልደረባዬ ታማኝ ዜጋ የሚለው አቶ ይስሐቅ ጠጅ ጠጥቶ ሰክሮ ቀበሌ ላይ እየሸና ነበር። በዚህም 3 የተቀደሱ የሕግ አንቀጾችን ጥሷል። በቀን አልኮል ጠጥቷል፣ ከተማችንን አቆሽሿል፣ ቀበሌዎቻችንን አራክሷል። ክቡር ሻለቃ ዳኛ፣ እርሶም በሚገባ እንደሚረዱት ኢምፔሪያሊስት ጠላቶቻችን አብዮታችን ላይ መጠን የለሽ ፕሮፓጋንዳ ይነዛሉ። ኢትዮጵያውያንን የትም የምንጸዳዳ ኋላ ቀር ህዝቦች ናቸው ይሉናል። ከተማችንንም የወዳደቁ ፎቆችና የቆሼ መንደሮች ስብስብ ናት ይሉናል። እና አቶ ይስሐቅ ለዚህ ስም ማጥፋት ዘመቻ አስተዋጽኦ አላደረገም? በሚገባ። ምስጋና ለታላቁ ሊቀመንበራችን ይሁንና ከተማችን የአፍሪካ አንድነት ድርጅት መቀመጫ ሆናለች። ጓድ ሻለቃ ዳኛ፣ የአፍሪካ አንድነት መቀመጫ የሆነች ክቡር ሻለቃ ዳኛ ጌታዬ፣ በንጉሱ ጊዜ ነው ሊለን እኮ ነው። አይ ወደዛ በጭራሽ አልወሰድኩትም። እንትን ቅድም እንትኑን አውጥቶ አሁን ደግሞ መቀመጫ ሲል ተከሳሹ ከመሽናት አልፎ ተጸዳዳ የሚል ነገር ክሱ ላይ አልደረሰኝም ለማለት ያክል ነው። ምስጋና ለታላቁ ሊቀመንበራችን ይሁንና ከተማችን የአፍሪካ አንድነት ድርጅት መቀመጫ ሆናለች።
እናም የተዋበች ከተማችንን ምስል የሚያዋርድ ተግባር የመላው ጥቁር አፍሪካውያንን ክብር የሚነካ ተግባር ነው። አቶ ይስሐቅ ይህንን አድርጓል እና ሲታሰርስ ጥፋቱን አመነ? በጭራሽ። ምን በወጣው በጀግናው በቀናዊውና የአብዮታችን የቁርጥ ቀን ልጅ በሆነው በመርማሪ ሳጅን ተሾመ መቼም ከጓድ ሊቀመንበራችንና ከጓድ ሻለቃ ዳኛ በመቀጠል አሉን የምንላቸው የአብዮታችን የቁርጥ ቀን ጓድ ናቸው። ይህንን ማንም መጠራጠር የለበትም። ጓድ ሻለቃ ዳኛም እኮ የስራቸው አድናቂ ነው። በአካል ተገናኝተን አናውቅም። በአብዮታዊ መንፈስ ግን ሁሉ ጊዜ አንድ ነን። ደግሞ ያው ለውትድርና በዛም ደግሞ ያየው እንደሆነ አብዮታዊ መንፈስና ቁርጠኝነት ነው እንጂ ስጋና ደም እኮ ለድል ለማግኘት ብዙም የሚጠቅም ነገር አይደለም። ድንቅ አብዮታዊ አገላለጽ፣ ግሩም ጓዳዊ አገላለጽ። ክቡር ሻለቃ ዳኛ በእርሶ አብዮታዊ ችሎት መገኘት ትልቅ እድል እንደሆነ ሳልናገር ማለፍ አልፈልግም። ግሩም አብዮታዊ አገላለጽ፣ ድንቅ አገላለጽ። ተከሳሽ በጀግናው ሳጅን ምርመራ በተደረገለት ወቅት የሰጠውን ቃል የተወሰነውን ክፍል ከባልደረባዬ ጋር ተረዳድተን እናነብላችኋለን። ለምንድን ነው ቀበሌ ላይ የሸናው? በጣም ስለወጠረኝ። በዚያ ላይ የቀበሌ ጽህፈት ቤት መሆኑን አላወቅኩም ነበር። የወጠረ ጠጅ ስለጠጣ? ጠጅ አልወድም። ላ ውሃ ያለው ውሃ ብቻ ነው የጠጣሁት። በግልጽ ቦታ ላይ የመሽናት ልምድ አለ? መሽናት ካለብኝ እሸናለሁ። አንተስ ትሸና የለም? መልሼ እዛው ግን በርሜል ውስጥ እንዳልደፍቅ ብታውቅ አሸናም ነበር። አልሸናም። ለምን? ያው እንግዲህ ስለምትፈራ። ለምን ትፈራለህ? ጸረ አብዮተኛ አናርኪስት ካልሆንክ በስተቀር ቀበሌ ለምን ትፈራለህ? ምን ካልሆንኩ? አናርኪስት፣ ጸረ አብዮተኛ፣ የህዝብ ጠላት። እኔ ማንም ጠላት አይደለሁም። የኢምፔሪያሊስቶችን ቢሆን። እነሱ ደግሞ እነማን ናቸው? አዩት ይሄን መሰሪ። ቆይ ቀበሌ ላይ እንድትሸና አይዞህ ያለ ማን ነው? መቼም ዛሬ ልትክድ ካልሆነ የሰጠኸውን ቃል ታውቀዋለህ። ማን ነው አይዞህ ያለ? ማንም። ጮክ በል ሻለቃ ዳኛ እንዲሰሙ። ማንም። የቀበሌ ጽህፈት ቤት መሆኑን አላወቅኩም ነበር። ብዙ ነገር አታውቅም። አላወቅኩም ነበር። እንትንን መጅረጥ አድርገህ ግን ቀበሌ ላይ መሽናቱን ታውቅበታለህ። ደግሞ መሀይም ነህ። ለምን? ስላልተማርኩ። እሱማ ስላልተማርክ ነው። ለምንድን ነው ያልተማርከው? ትምህርት ቤት ስላልገባው። ታላቁ መሪያችን መሰረተ ትምህርት አስጀምረውን የለም እንዴ? ለምንድን ነው ያልተመዘገብከው? የሚበላ ነገር ለማግኘት ስራ በመፈለግ ተወጥሬ ስለነበረ ነው። ስራ በመፈለግ ተወጥረህ፣ ውሃ በመጠጣት ተወጥረህ፣ ህግ በመጣስ ተወጥረህ። የኛ ታማኝ ዜጋ ስራ መስራት እወዳለሁ ካገኘሁኝ። ሶሻሊስታዊ ኢትዮጵያ የስራ አጦች ምድር ናት እያልክ ነው? እኔ የስራ አጦች ምድር አላልኩኝም። እንዴት ነው የክርስቲያንም የሙስሊምም ስም ሊኖር የቻለው? የአረብ ደም አለብህ እንዴ?
ጓድ ሻለቃ ዳኛ የአረብ ደም መኖር አለመኖሩ ተከሳሹ ቀደም ሲል ከቀረበበት ክስ ጋር ምንም የሚያገናኘው ጉዳይ እንዴት አይገናኝም? የአብዮታችን ቀደኛ ጠላቶች ነዳጅ ያሰከራቸው አረብ አዳሪያን ኃይል ተገንጣዮች ጋር አንድ ላይ በመሆኑ አይደለም እንዴ በከፍተኛ ፍጥነት የሚበረውን የአብዮታችንን ባቡር ከመንገዱ ለማሳት የሚያደርጉት? የተከበሩ ሻለቃ ዳኛ ባቡሩ ከሀዲዱ ባቡር ያው በሀዲድ አይደለም የሄደው ከሀዲዱ ላይ ጓንተንን የነኛው ጋር ነበር ነው ንገረኝ። ያፎ ለምታ እንዳውም ብዬ እኮ ነው ያው ባቡር በሀዲድ አይደለ ደግሞ አንተ እዚህ በማንኪያና በሹካ ስትመናቀር እኛ በበረሃ ለሰው ልጅ ማየት የማይችለውን ነገር ያየን ሰዎች ነን። ወንድ ልጅ ጥሩ እስከሚታይ ድረስ ብሎ ሲጮህ እንዳንተ ክራባት ነው የሰው አንጀት ወጥቶ ሲውዝለገል ያየን ሰዎች ነን። ባቡሩ ከመንገዱ የተከበሩ ዳኛ ከመንገዱ ባቡሩን ከመንገዱ ላይ ለማሳት ያልፈነቀሉት ድንጋይ አለ? የአረብ ደም ካለበት እኔ ቀጥታ ወደ ውሳኔ ነው የሚሄደው። እንዲህ አይነት ስሞች ከተለመዱበት ከወሎ ነው የመጣሁት። ደግሞ ከወሎ ነው የመጣው። በንጉሱ ዘመን በሺህ የሚቆጠሩ ሰዎች በረሃብ እንዳለቁ አታውቅም? አብዮታችንንና ታላቁ ሊቀመንበራችን ባይደርሱ ልኖረው አንተ ራስህ እዛው ፍግም ብለህ ነበር የምትቀረው። እናስ ይሄን የአብዮታችን ውለታ የመለስከው እንዴት ነው? አሲዳም ሽንትህን ቀበሌ ላይ በመሽናት። እኔ ድርቁ ከመጀመሩ ከረጅም ጊዜ በፊት ነው የወጣሁት። በእርግጥ የአሁኑን ድርቅ ሸሽታ እህቴ ከወር በፊት መታለች። አረ እዚህ በየመንደሩ የምትንቋለልም እህት አለች። ለመሆኑ ለመዘዋወሪያ ቀበሌ ፈቃድ አላት? የገበሬ ማህበር ፈቃድ አውጥታለች። ቆይ ለምን አንተ ዝም ብለህ በሀገራችንና በአፍሪካ ላይ ያደረግከውን ኃጢአት ለምን አትናዘዝ? ተቃውሞ ጓድ ሻለቃ ዳኛ ይሄ ችሎት የተቋቋመው እርሶም ቅድም መግቢያዎት ላይ እንደተናገሩት አብዮታዊ ፍትህን በክርክር ለማምጣት እንጂ እንዲህ በድንፋታና በማስፈራራት ኑዛዜ ላይ ለማድረስ አይደለም። ማንም የደነፋ የለም። ደግሞ በማለቃቀስም ከአብዮታዊ ፍትህ ማምለጥ አይቻልም። ጓድ ሻለቃ ዳኛ እኔ እኮ ገና መከራከሪያን አላቀረብኩም አይደል? እና ታዲያ ተራ እስኪደርስ አርፈህ ቁጭ በላ። ልጨርስበት። እኔም እኮ አብዮታዊ ኃላፊነትን እየተወጣሁ ያለው መስሎኝ ለምን በሀገራችንና በአፍሪካ ላይ የሰራውን ኃጢአት አትናዘዝም? ለምን አታምንም? ሽንት መሽናቴ በሀገሬና ይሄ አፍሪካ በምትሉት ሰው ላይ እንደሚጎዳ አላወኩም። አፍሪካ አህጉር ነው አንተ ደንቆሮ። እንዲህ አንተ አይነቱ ነው አብዮታችንን የሚያሰድበው። ክቡር ሻለቃ ዳኛ ጌታዬ፣ መቼም ይሄ መልካሙ መርማሪ በጣም በጣም ትዕግስተኛ ሰው ነው። ክቡር ሻለቃ ዳኛ ጌታዬ፣ አሁን በግልጽ እንደተመለከት ነው ተከሳሽ እጅግ አደገኛ ወንጀለኛና ጥፋቱን የማያም ችኮ ሰው ነው። በዚህም የተነሳ ለልማት ሊውል ይችል የነበረ ከፍተኛ የኤሌክትሪክ ኃይል ሰውነቱ ላይ ባክኗል። ይኸው የፖሊስ ዱላም ተሰብሯል። ስለዚህ የመንግስት ንብረት ላይ ጉዳት በማድረስ በተጨማሪ ሊጠየቅ ይገባል። ጓድ ሻለቃ ዳኛ አሁን ባለው አሰራር መሰረት የሁላችንም ሰውነት የመንግስት ንብረት ነው። ስለዚህም በዚህ ተከሳሹ ሊጠየቅ አይገባም። የተከሳሹ ሰውነት ከመንግስት ዱላ ጋር በፈጠረው መላተም ለወደመ ነገር የመንግስት ንብረት ከመንግስት ንብረት ጋር ብለን መውሰድ ስለምንችል በዚህ ተጠያቂ ማድረግ አይቻልም። ጓድ ሻለቃ ጓድ ሻለቃ ዳኛ ጌታዬ፣ ባልደረባዬ ሰውነታችንም የመንግስት ንብረት መሆኑን ደፍሮ ይናገራል ብዬም አላሰብኩም ነበር። ግድ የለም ጓድ ሻለቃ፣ እና በረታታው የመጨረሻውን ክስ አነሳለሁ። አመሰግናለሁ።
ምትሮን አመሰግናለሁ ጓድሽ አለቃ ዳኛ። እንግዲህ አላስፈላጊ ቃላትን በመደርደር የፍርድ ቤቱን ሰዓት ማባከን አልፈልግም። አብዮታዊ ተቃርኖ ወይም ዳያሌክቲክስ እንደሚያስተምረን ከሆነ ወይም ቅድም አቃቤው እንዳስረዳን ከሆነ ለሁሉም ጊዜ አለው ጓድሽ አለቃ ዳኛ። ለከባድ እርምጃና ለቅጣት ጊዜ አለው፣ ለማስተማርና ለመስበክም ጊዜ አለው። እኔ እንግዲህ አንድ ወንጀለኛ ሰው ንጹህ ተብሎ ሲለቀቅ ማየት የምፈልግ ሰው አይደለሁ። ለተወደደች ሀገሬ በሰሜኑ ግንባር ደሜን አፍስሻለሁ። ሆኖም ግን ይህ በታላቅ ትህትና ፍርድ ቤት የቀረበው ድሃና ምስኪን ሰው እልፍ አላፍ ክሶች ቀርበውበታል። አቃቤውም ይሄንን ሊያሳምነን ሞክሯል። ጓድሽ አለቃ ዳኛ ጌታዬ፣ በማስረጃ የቀረበ ጉዳይ ነው። ጓድሽ አለቃ ዳኛ፣ ማስረጃዎቹ በሙሉ የሚያሳዩት ግን አቶ ይስሐቅ ወንጀለኛ መሆኑን ሳይሆን የዛ የምንጠላው የፊውዳል ስርዓት ሰለባ መሆኑን ነው። ጓድሽ አለቃ ዳኛ፣ አቶ ይስሐቅ መሀይምና ድሃ አፍሪካን አያውቅም። ስለ ኢምፔሪያሊዝም ምንም ግንዛቤ የለውም። የሚያውቃቸው አረቦች እንኳን ብቸኛ የመናውያን ባለሱቆችን ከድህነቱ የተነሳ ጠጅ ገዝቶ ለመጠጣት ገንዘብ የለውም። በዚያች መከረኛ ቀን እንኳን የጠጣው ውሃ ነበር። ለምን? ስለጠማው። እንደኔ የዚያን ዕለት ብዙ ውሃ የጠጣው የተራበ ሆዱን ለመሙላት እንደሆነ ለመናገር እንኳን ያፈረ ይመስለኝ። ጓድሽ አለቃ ዳኛ ጌታዬ፣ የተደፈረው የአብዮታችን ተምሳሌት የሆነው ቀበሌያችን እንደሆነ መዘንጋት የለበትም። ልጨርስ? አይደለም፣ በዚህ በቅቤ አፍ የአብዮታችን ባቡር ከሚገሰግስበት ሀዲድ ለማን ነው የባቡር መንገዱ ላይ እናም እንግዲህ አቶ ይስሐቅ የዚያን ዕለት በባዶ ሆዱ የነጻይቱን ኢትዮጵያ አየር እየኮመኮመ ያለምንም ጥርጥር በልቡ አብዮታችንን እያወደሰ ባለበት ሰዓት ነው የተፈጥሮ ጥሪ ድንገት አድፍጦ ያገኘው። መቼም እንደ ወታደር እንዲህ አይነቱ የደፈጣ ጥቃት ምን አይነት መራር አጋጣሚ እንደሆነ ከርሶ ከተከበሩ ጓድሽ አለቃ በላይ የሚረዳው አይኖርም። አቶ ይስሐቅ በእርግጥ ሊቆጣጠረው ይችል ነበር። ለምን ብሎ ይቆጣጠር? በእርግጥ በሀገራችን በጣም ብዙ ሰዎች በግልጽ ቦታ ላይ ይሸናሉ። ይሄ ነገር ስህተት እንደሆነ ሊነገራቸው ከሚገቡ ሰዎች መካከል አንዱ ደግሞ አቶ ይስሐቅ ነው። መሀይም ነው፣ ማንበብ አይችልም። ስለዚህም በቀበሌው ላይ ተጻፈውን ሽንት መሽናት ክልክል ነው፣ መከራከር ክልክል ነው የሚለውን ነገር ሊረዳ አልቻለም። ስለዚህም ሸና። ስህተት ነው፣ በትክክል ስህተት ነው። ህግ መጣስ ነው። ምናልባት ወንጀለኛ ነው አይደለም። እና ማን ነው ወንጀለኛው? ወንጀለኛው በድህነትና በድንቁርና ያኖረው የተገረሰሰው ስርዓት ነው። ክቡር ሻለቃ ዳኛ፣ መቼም ባልደረባዬ በአቶ ይስሐቅ ፋንታ አጼው ለፍርድ ይቅረብ እያለ እንዳልሆነ መቼም እርግጠኛ ነኝ። አቃቤው ሙታንን ከዘላለማዊ እንቅልፍ መቀስቀስ የሚያስችል አቅም እንዳለው አላቅም ነበር። ይኸው ሙታንን ማስነሳ እንኳን እንደጅ በመጠላውን ንጉሥ አላስነሳም እያልኩ ያለሁት እኮ እሱን መቅጣት አህያውን ፈርቶ ዳውላውን ነው። እንደ አቃቤ ንጉሴ አገላለጽ ከሆነ ደግሞ ጅቡን ፈርቶ አህያውን ይሆናል። ጓድሽ አለቃ ዳኛ፣ ጅቡን ፈርቶ አህያው ከተፈቀደልኝ ጓድሽ አለቃ ዳኛ ጉዳዩን ትንሽ ዘርዘር አድርጌ ላሳይ። አፍሪካን ማራከስ ለሚለው
የጀግናው ሊቀመንበራችን እናት የነ ሉሙምባ የነ ሻካ የነ ማንዴላ የነ ንክሩማ እናት አፍሪካ ናት በእንደና አቶ ይስሐቅ አይነቱ የምትጎድፈው ደሞስ ከአቶ ይስሐቅ ድርጊት የባሰ የፈጸሙትን እነ ኤዲ አሚንና እነ ቦካሳንስ አይነት አጸያፊ መሪዎችንስ አልፋ የለም እንደ አፍሪካ ተቃውሟለኝ ክቡር ፍርድ ቤት ኢዲ አሚን የራሱ ድክመቶች ቢኖሩትም የአብዮታችን ግን ሁለኛ ወዳጅ ነበር ለተገንጣዮች የሞራል ድጋፍ ይሰጥ እንደነበረ ግን ለአቃቤው ማስገንዘብ እፈልጋለሁ ሻለቃ ዳኛ አምረሮ ከታገሉት ከተስፋፊዋ ሶማሊያ ጋር ጠላትነት አለ እውነት አዎ አይደለም ጓድ ሻለቃ ዳኛ የሶማሊያኑና የኢዲ አሚን ጠብ ሞቃዲሾ ላይ ተካሄዶ በነበረው የመሪዎች ስብሰባ ወቅት አይቶ የወደዳትን ልጃገረድ አንድረለም ስላሉት ነው የግል ጠብ ነው ምንድነው ልጅቷ ባለትዳር ነበር አራ በጭራሽ ሶማሊያኑ ግን እንደ ኢዲ አሚን ላለ ጥቁርና አስቀያሚ ልጃችንን አንሰጥብን አይ እነሱ ብሎ የነሱ የራሳቸውስ መሪ ቢሆን እንደው አይነጉሙ ነው እንዴ አይ ያድባሬ ምን ሰው ይመስላል አይ እንኳን እንደው ግን ሶማሌ አማቾች እንዴት ያሉ ይሆኑ ኒንጃ ባድሻ እኔ አላገባሁም ተረፍሲልህ ብቻ ምንም ቢሆን እንዳበሻ አማቾች አይሆንም የጭራሽ በልበል ቀጥል አመሰግናለሁ ያው እንግዲህ ብዙ ጉድፎች አሉብን ባቤውቱ እየታየ የሚስተካከል ነገር ግን የአንድ ሰው ሽንት የአህጉራችንን ስምና ሁኔታ ያጎድፋል ማለት ግን ለኢምፔሪያሊስቶች በፕሮፓጋንዳ እጅ መስጠት ያክል ነው ክቡር ሻለቃ ዳኛ ጠጥቶ እየሸና ለሚፈነከት ሰውማ ማግደፉ እንዴት ይታየዋል ጓድ ሻለቃ ዳኛ ክቡር ጓድ ሻለቃ ዳኛ አቃቤውን ላስጠነቅቅ የምፈልገው ያንድን ወታደራዊ መኮንን ስም ለዚያውም ሻለቃ በተሰየመበት ችሎት ላይ እንዲህ አድርጎ ማንሳት ከፍተኛ ዋጋ እንደሚያስከፍል ክቡር ሻለቃ ዳኛ አገላለጼ ላይ ግርታ ፈጥሬ ካልሆነ በስተቀር እኔ ያተኮርኩት ፍንክቱ ላይ ነው መኮንንነቱ ላይ አይደለም እኔ ወታደር ወዳለሁ ለመለዮ ለባሹም ልዩ አክብሮት ያለኝ ሰው ኩቹት ወታለቃ አቤት ጓድ ሻለቃ ያው አንስቼዋለሁ ሐሳቡን ብዙ ጉድፎች አሉብን እያየን ምን እናስተካክለው ነገር ግን የአንድ ሰው ሽንት በምንም አይነት ተአምር የኩሩአን አህጉራችንን ስም ሊያጎድፍ አይችልም ጓድ ሻለቃ ዳኛ ጉዳዩ እኮ የሽንቱ መጠን አይደለም መጠንም ደግሞ ከተባለ እኮ ጥቂት የሚባል አይደለም የሽንቱ እንደ ልብ እኮ ነው ያንፎለፎለው ግን ዋናው ነገር ምንድነው ከጣሊያን ጋር ውጫሌ ላይ ያጋጠመን ነገር የሚያስተምረን አንድ ነጠላ ቃል ወደ ጦርነት ሊከተን እንደሚችል ነው አንድ ሰው ሽንት ደግሞ አህጉር ሊበክል ይችላል ጨርሳ ወደዛው ነኝ ጓድ ሻለቃ ዳኛ ለመጠቅለል ያህል አቃቤው እንዳለው ተከሳሹን ወደ ጉልበት ስራ ካምፕና እስር ከመላክ ይልቅ ይሄ ካደራበት የድንቁርና የሸረሪት ድር አምሮ ነፃ እንዲወጣ ወደ ትምህርት ቤት ቢላክ ብዬ ጠይቃለሁ አመሰግናለሁ ጓድ ሻለቃ ዳኛ ወደ ውሳኔ ከመሄዴ በፊት እስቲ አንዳንድ ጥያቄ ላንሳ ቁጭ በል ተነስ ኮሎ ለምን መጣ ስራ ለመፈለግ መሬት የለም የለኝም ጭሰኛ ነው የማ ያልጋ ወራሽ የድሮ ባላባት
አልጋ ወራሽ በአሁኑ ሰዓት በለንደን ከተማ በግማሽ ሰውነቱ ሽባ ሆኖ እንደሚማቀቅ ብትሰማ እንዴት ደስ ባለህ ነበር። ስለ አብዮቱ ምን ታስባለህ? እንደኔ አይነቱ ደንቆሮ ሰው ከኔ የተሻለ ሰው ጥሩ ነው ካለ ያው ጥሩ ቢሆን ነው። ለምንም ነገር አረባብ ነው የምትለኝ? እኔ መሀይም ነኝ። የማቀው መሬት አስተራረስ ነው። አባቶቻችን እንደሚሉት ጭሰኛ እንደ አህያ ነው። ይሄ ያዳሪ ወሬ ነው። አብዮቱ ለገበሬው መሬት ሰጥቷል። ታጥቀዋል፣ ተደራጅተዋል፣ ነፃ ወጥተዋል። የት አካባቢ ነው የምትኖረው? ካምቦዲያ። ካምቦዲያ ክቡር ሻለቃ ዳኛ፣ ካምቦዲያ ማለት የጸረ አብዮተኞችና የአናርኪስቶች ዋነኛ መደበቂያ ስፍራ ነው። እዚህማ መሀል መርካቶ ነው ያለው። ጓድ ሻለቃ ዳኛ፣ በቀይ ሽብር ወቅት በአብዮታዊ መንግስታችን ነፃ ወጥቷል እኮ እሱ። ልክ የኢሳቋ አሁን ካምቦዲያ እንደ ምስራቅ እስያዋ ሞክሾዋ ነፃ ወጥተዋል አንድ ላይ። እንዴ እኔ እኮ ምንድነው እንደዚህ አምታታብኝ ብያለሁ። ለካስ ካምቦዲያ የኛው ቡድን ኖራለች። ግን ምስራቅ አፍሪካ ውስጥ እንደሆነች ግን አውቄያለሁ። እሺ ካምቦዲያ ከሆነ የምትኖረው ሽንትን የሸናበት ቀበሌ ምን ልታረግ ሄድክ? ስራ እየፈለግኩ ነበር። ምን አይነት ስራ? የተገኘውን ሸክምም ዘበኝነትም ካገኘው እሰራለሁ። ዳውን እንዴት ነው አንተ ጠላ የምትጠጣበት ገንዘብ ያገኘው? ውሃ ነው የጠጣው ጓድ። ለምን ጠጥቶ ስላልተፈነከተ ነው? ሰክሮ? ሸጣም ትጠነው ጠላ የጠጣው? ያለ ውሃ ነው የጠጣሁት ጌቴ፣ ያለ ውሃ ነው። አሃ ሙስሊም ነህ? አዎ ጌቴ። ይመስገነው። በአብዮታችን ነው ሙስሊሞችም መብታቸውና ነጻነታቸውን ያገኙት። ለምን የቀበሌ ስብሰባ ትሄዳለህ? አዎ ጌቴ። ምን ተማርክ? አይ ጌቴ፣ እንደርሶ ያራቀቁ ይህንን ፖለቲካ መናገሩ ለእንደኔ አይነቱ ሰው ውስብስብ ነው ጌቴ። አዎ በእርግጥ ህዝባችንን ወደኛ አይነት ብቃት ማድረስ የሚቀጥለው የአብዮታችን ዋነኛ አቅጣጫ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። ይበቃል። አቶ ይስሐቅ አቤት። መቼም ቀበሌን ታውቀዋለህ። አነሰም በዛም ደግሞ ቀበሌዎች ይመሳሰላሉ፣ አንድ አይነት ናቸው። እንዴት ነው ታዲያ ቀበሌ መሆኑን ሳታውቅ ቀርተህ ቀበሌው ላይ ሽንትን የሸናው? ጌቴ፣ የኛ ቀበሌ ሁል ጊዜ በሩ ክፍት ነው። መፈክርና ማስታወቂያ አጥሩ ላይ አይጠፋም። ይሄኛው ግን በሩ ዝግ ነው፣ ማስታወቂያም የለውም። ኋላ የቀበሌ ጽህፈት ቤት ነው ብለው ያሳዩኝ ጽሁፍ በጣም ደቃቅ ነው እና ወጥሮኝ ስለነበረ የቀበሌ ጽህፈት ቤት ላይ ልሸና ቻልኩ። ለምን ስንት ሰዓት ነበር? 3 ሰዓት ተኩል። ክቡር ሻለቃ ዳኛ ጌታዬ፣ የቀበሌ የስራ ኃላፊዎች ዝግ ስብሰባ ላይ ነበሩ። አንዳንድ የቀበሌ ኃላፊዎች ለስራው ጉጉት ቢኖራቸውም አንዳንዱን ነገር ቃል በቃል ይወስዳሉ። ዝግ ስብሰባ ሲባሉ ያው በር ይዘጋሉ። መፈክርና ማስታወቂያ ስለምንድን ነው ላይ ያልነበረው? ይህንን በተመለከተ የቀበሌ የስራ ኃላፊዎችን አነጋግሬ የሰጡኝ መልስ አለ። መፈክሮቹና ማስታወቂያዎቹ ሌሊት በችኮ ጸረ አብዮተኞች ተገነጣጥለዋል። ጓድ ሻለቃ ዳኛ ጌታዬ፣ የሰዓት እላፊ ጠባቂዎችን በስራ ቸልተኝነትና በጸረ አብዮት እንቅልፍ መታለል ወንጀል ተከሰው ጉዳያቸውን አሁን በፍርድ ሂደት ላይ ነው ያሉ። አንተ አጥባቂ ሙስሊም ነህ? የአባቶች ሃይማኖት ነው።
ወንድም ጋዳፊ ሊጸልይ የመጣ ጊዜ መስጊድ ነበርክ? ማን? ወንድም ጋዳፊ የሊቢያው መሪ እንደመጣ ሰምቻለሁ። እንደመጡ በል እንደመጣ ሰምቻለሁ። አብዮታችን ወዳጅ ናቸው። ደግሞ እንዳንተ ሽንታም አይደለም። እንደመጡ ሰምቻለሁ። የተከበረው ወዳጃችን የሴት ጠባቂዎች ይዞ ወደ መስጊዱ በመግባቱ የተነሳ ካጉረመረሙት መሃል ነህ አንተ? አይደለም ጌታዬ። ሴቶቹ ወደ መስጊድ በመግባታቸው ትቃወማለህ? እኔ አንድ ተራ ደሃ ነኝ። እንዲህ አይነቱ ነገር ከኔ አቅም በላይ ነው ጌታዬ። አግብተሃል? አግብቼ ነበር ግን በኮሌራ ሞተች። የተገረሰሰው ስርዓት ሰለባ የተገረሰሰው ሰለባ ከሁለት ወር በፊት ነው የሞተችው። ተንበርከክ። እርግጠኛ ነኝ ሆስፒታል ይዛት አለች። መንግስታችን አብዮታችን በመቶዎች የሚቆጠሩ ዶክተሮች አዘጋጅቷል። አንተ ግን ምስኪኗ ሴት ሆስፒታል ሳትደርስ እንድትሞት አድርገሃል። በዛ ላይ ደግሞ በሶሻሊስት ኢትዮጵያ ሁሉም ሰው በኮሌራ ይረግፋል እያልክ ታወራለህ። አዩልኝ ይህን መሰሪ ጌታዬ፣ ባለቤቴ እንጂ ሰው ሁሉ በኮሌራ ሞት አላልኩኝም እኮ። ለምሳሌ የእህቶቼ ልጆች የሞቱት በተስቦ ነው ብላን ፈንጣጣ ተስቦ ኮሌራ ይሄ ሁሉ ከኢትዮጵያ ወጥቷል። የለም በአብዮቱ ጠፍቷል። ሊቀመንበራችን አብስረውናል። አንተ ሊቀመንበራችን እየዋሹ ነው እንዴ የምትለው? ክቡር ሻለቃ ዳኛ ጌታዬ፣ ይሄ ሰው የጸረ አብዮተኞች ደቀ መዝሙር መሆኑን እኮ ይኸው በይፋ ተናገረ። መቼም ጠበቃም በዚህ ሐሳብ ይስማማል።